ቴዎድሮስ አድሃኖም ከደቡብ አፍሪካ መንግስት ለምን ተቃውሞ ገጠማቸው? ሰላም እንደምላችኋል ክብራትና ክብራን የተፎከስ ቤተሰቦች የዕለቱን ዜና ይዤ ቀርብ ያለው። ለቻናላችን አዲስ ከሆናችሁ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ በማድረግ አብራችሁን ሁኑ። ዶክተር ቴዎድሮስ አድሃኖም ከደቡብ አፍሪካ መንግስት ለምን ተቃውሞ ገጠማቸው? የዓለም ጤና ድርጅት WHO ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ከደቡብ አፍሪካ መንግስት ተቃውሞ የገጠማቸው በሀገሪቱ ውስጥ በተንቀሳቀሰው የውጭ ዜጎች ጥላቻ መጤት ያለ ጥቃት ዙሪያ በሰጡት ትችትና ይፋ ባደረጉት የሟቾቹ መረጃ ምክንያት መሆኑ ታውቋል። የደቡብ አፍሪካ መንግስት የዶክተር ቴዎድሮስ አድሃኖም አስተያየት የኮነነበት የተቃወመበትና ምክንያት የጥቃቱ መነሻ ማስተባበል ላይ ያተኮረ መሆኑ ተገልጿል። ዶክተር ቴዎድሮስ አድሃኖም በደቡብ አፍሪካ ሌላ ዙር መጤት ያለ ጥቃት ያገረሸ መሆኑ ገልጸው ነበር። የደቡብ አፍሪካ ዓለም አቀፍ ግንኙነትና ትብብር ሚኒስተር ግን ኢትዮጵያውያን መሞት ከመጤት ጠል ጋር ሳይሆን ከተደራጀ የወንጀል ድርጊት ጋር በተያያዘ ነው ማለታቸው አስነብቧል። የደቡብ አፍሪካ ባለስልጣናት ዶክተር ቴዎድሮስ አድሃኖም በጭፍንና ትክክለኛ ያልሆነ መረጃ ላይ በመመስረት ዓለም አቀፍ ትረካ ለመፍጠር ቸኩለዋል ሲሉ ወቅሰዋቸዋል። የሞዛምቢክ ዜጎች ሞት በተመለከተ ምርመራ ገና እንዳልተጠናቀቀ መንግስት ገልጿል። ዶክተር ቴዎድሮስ አድሃኖም ጥቃቱን በደቡብ አፍሪካ አፓርታይድ ስርዓት ለመወጣት ያደረገችው የነጻነት ትግልና አፍሪካውያን ያሳዩት አጋርነት የካዳ አሳዛኝ ድርጊት ሲሉ መግለጻቸው የሀገሪቱ ባለስልጣናት ማስቆጥቷል። ዶክተር ቴዎድሮስ አድሃኖም እሁድ ዕለት ደቡብ አፍሪካውያን ውስጥ ሌላ ዘር መጤጠል ጥቃት እያገረሸ መሆኑን በመጥቀስ ድርጊቱ ሀገሪቱ ለነጻነት ያደረገችውን ትግል የሚኬድ አሳዛኝ ሁኔታ ነው በማለትም ገልጸውት ነበር። የዓለም አቀፍ ድርጅት ዋና ዳይሬክተር በደቡብ አፍሪካ ውስጥም የሚፈጽሙ መጤጠል ጥቃቶች በሺዎች የሚቆጠሩ ቤተሰቦች መፈናቀላቸውና የሰው ሕይወት በአጭሩ እየቀጨ መሆኑ በመግለጽ በቅርቡ የሞቱ ኢትዮጵያውያንና የሞዛምቢካውያን በምሳሌነትም ጠቅሰዋል። በዚህ ቢያንስ 5 ኢትዮጵያውያንና 5 ሞዛምቢካውያን መገደላቸው ያመላከቱት የዓለም ጤና ድርጅት ዳይሬክተር በሺዎች የሚቆጠሩ ደግሞ ለሕይወታቸው በመስጋት ይህሹ መሆናቸው በኤክስ ገጻቸው ላይ ጽፈዋል። ይህ ተከትሎ የደቡብ አፍሪካ ባለስልጣናት የዋና ዳይሬክተሩ አስተያየት ትክክለኛ ለመሆኑ በመጥቀስ በሀገሪቱ ውስጥም ተፈጥሯል ስለሚባለው መጤጠል ጥቃት ትክክለኛና አስተማማኝ መረጃ ጤና ድርጅት ማስረዳት እንደሚፈልጉ ገልጸዋል። ዓለም አቀፍ ግንኙነትና ትብብር መስሪያ ቤት የሚባለው ደቡብ አፍሪካ የውጭ ጉዳይ ሚኒስትር ቃል አቀባይ ለቢሲ እንደተናገሩትም ዶክተር ቴዎድሮስ አድሃኖም የጠቀሷቸው የውጭ ዜጎች ሕይወት ማለፉ እንደሚያዝኑ በመግለጽም ምክንያቱ ግን መጤጠል ጥቃት እንዳልሆነ አስተባብለዋል። ባለስልጣናቱ ለኢትዮጵያውያንና ለሞዛምቢካውያን ሞት ምክንያት መጤጠል ጥቃት አለመሆኑ ከመግለጻቸው በተጨማሪም የኢትዮጵያውያን ሞት ከተደራጀ ወንጀል ጋር እንደሚያያያዝም የሞዛምቢካውያን የሞት ደግሞ ምርመራ ከተደረገ በኋላ እንደሚያገልጹም አስታውቀዋል። ዶክተር ቴዎድሮስ በደቡብ አፍሪካ የነበረው የአፓርታይድ ስርዓት በመፍረስ የአፍሪካ ሀገራት በጋራ መቆማቸው በመግለጽ ኢትዮጵያ ማንዴላ በመደገፍ ፓስፖርት ሰጥታ በሀገሪቱ ውስጥም እንዲንቀሳቀሱ ስታደርግ ሌሎች ሀገራት እንዲሁም በተለያዩ መንገዶች ድጋፍ ማድረጋቸው አንስተዋል። ነገር ግን አሁን በደቡብ አፍሪካ ውስጥም በአፍሪካውያን ስደተኛ ላይ የተፈጸመ ያለው መጤጠል ጥቃት ሀገሪቱ ለነጻነት ያደረገውን ተጋድሎ የሚክድ ነው በማለት ወቅሰዋል። ዋና ዳይሬክተር ቴዎድሮስ ጨምረውም አለመግባባታቸውና ቅሬታዎች በደቦ ጥቃትና ጀምላ ጥቃት ሳይሆን በህገ መንግስት ስርዓትና በህግ በላይነት ብቻ ነው መፍትሄ ሊያገኝ የሚገባው በማለት በስደተኞች ላይ የሚንጸባረቀው ጥላቻ እንዲቆም፣ ጥበቃ እንዲደረግላቸው፣ ሰብአዊነታቸውም እንዲከበር ጥሪ አቅርበዋል። ባለፉት ሳምንታት በደቡብ አፍሪካ ውስጥም ጸረ አፍሪካውያን ስደተኞች ስሜቶች ይፋና በተዘዋዋሪ ሲንጸባረቅ ቆይተዋል። መንግስትም ህጋዊ ያልሆነ ስደተኞች እንዲቆጣጠር የሚጠይቁ በርካታ ተቋሙ ሰልፎች በመላው ሀገሪቱ ተካሂደዋል። በተጨማሪም በውጭ ዜጎች ላይ ያነጣጠረው ጥቃትም ቢያመላክትም ዘገባዎች ሲወጡ ቆይተዋል። ነገር ግን ከነዚህ ጥቃቶች ጋር በተያያዘ ዝርዝር መረጃና ቁጥሮች ከመንግስት እስካሁን አልተጠቀሰም። መንግስት በህገወጥ ስደተኞች ላይ እርምጃ እየወሰደ መሆኑና ዜጎች ህግን በእጃቸው በማስገባት ምንም አይነት እርምጃ እንዳይወስዱ ሲያስጠነቅ ቆይተዋል። የዜጎቻቸው ደህንነት ያሰጋቸው ጋናና ናይጄሪያ የመሳሰሉ ሀገራት ፍላጎቱ ያላቸው ዜጎች ከደቡብ አፍሪካ ማስወጣትም እንደጀመሩ ተገልጿል። ክቡራትና ክቡራን የተፎከስ ቤተሰቦች የዕለቱን ዜና በዚህ ቋጨን። ቀጣይ በሌላ ፕሮግራም እስክንገናኝ ቸር ቆዩ።